ጽንፈኛው ቡድን የጦርነት እቅድ ላይ ነው። የስልጣን ጥማትና ኩርፊያ እኔ ያልመራዋት ሀገር የሚል አፍለኝነት የተሞላበት ስሜት ካፍ እስከ ገደፍ ክፋት፣ ጭካኔ፣ ተንኮል ታጥቆም ለሁለት አስርት ዓመታት ካንተ ፊት እኔ ሲለው የኖረውን ታማኝ ጠባቂውን ካደም። በባዳ ትእዛዝና በባንዳ ሴራ ሰሜን ዕዝን የተቆጣጠረው የመሰለው መንግስትን እንጥላለን በሚል ከሰኔ 15 2011 ዓ.ም ሲደራጅ የነበረውን ቡድን ማዣቸውን መቀሌና ተንቤን አድርገው የቃላት ውጊያውንና የጦርነት ጉሶማውን ቀጥሏል። በጥቂት ወራት እንጨርሰዋለን ያሉት የክህደት ዘመቻም ድንገት የፉኝት ህይወት ሆነባቸው። እንዲያውም ሆኖ በየአቅጣጫው ያደራጇቸው የክህደት ቡድን ስራቸውን ቀጥሏል። ይህኛው የጦር ስብስብ ትግራይን ከናካቴው የመገንጠልና ያጣውን ስልጣን ዳግም መቆናጠጥ ነበር ህልሙ። ይገላል፣ ይጎዳል፣ ያጠፋል። ቡድኑ በብዙ ኃይሎች ይደገፋል። ወዲህ የፌዴሪ መከላከያ ሰራዊት በወቅቱ ከመጣው ለውጥ ከእንግዲህ የማንኛውም የፖለቲካ ፓርቲ ጣልቃ ገብነት እንዳይኖር መከላከያም በፖለቲካ ውስጥ እንዳይገባም ጥልቅ ስራዎች ሲሰሩ ቆይቷል። ይህ በአብዮታዊ ዲሞክራሲያዊ አቅጣጫ የመጨረሻው ዘብ ወይም ምሽግ መከላከያ እንዲሆን የደረገው የመለወጥና ትክክለኛ ሚናውን እንዲያውቅ እየተሰራ በነበረበት ወቅት ነው እንግዲህ ግለሰቦቹ ኩርፊያ ውስጥ የገቡት። ህወሓት መራሹ ማፊያ ቡድን ለነገ ብሎ ያስቀመጠው የሴራ ጉንጉን እየፈታ የሀገር አለኝታና የህዝብ ኩራት ድል እንጂ ሽንፈት የማያውቀውን ሰራዊት በመበተን ምኞታቸውን እውን ለማድረግ ተንገዳግደዋል። ጥረቱ ባይሳካም ቅሉም የሰሜን ዕዝ የመከላከያ ሰራዊት አባላት በዓዲ ዳዕሮና አካባቢው ለሚገኙ አቅመ ደካማ አርሶ አደሮች ሰብልን በመሰብሰብ ድጋፋቸውን አሳዩ። ለህዝብና ለሀገር የቆመ ሰራዊት ስለሆነ አቅመ ደካማን ከዚህ በፊት ያግዘን አሁን ያግዘን ነው። በዚህ ላይ ደስተኛ ነኝ። በጣም ደስ ብሎኛል። እዚህ በማገዝ ለእናት ለአባት ከምሰራ ያህል ነው የምሰማኝ። በጣም ደስ ብሎኛል። ለእናታችንና ለቤተሰባችን እያገዝን ያለ ነው። ከዚህ በላይ እርካታ የሚሰጥ ነገር የለም። በጣም ደስ ብሎናል። ጥቅምት 4 2013 ዓ.ም ምሽት 4 ሰዓት ጥቂት የህወሓት መራሹ አንጃ ቡድን በሰራዊቱ መሃል እንዲደራጅና የተሰጠውን ተልዕኮ እንዲፈጽም ሲያደራጁት ቆይቷል። በዚህም ሰራዊት ውስጥ ሆኖ መዋቅሩን ማፍረስ፣ ከሰራዊቱ ወጥቶ በውጭ ጥቃት እንዲፈጽሙና ከዛም አልፎ ሰራዊቱ እጅ እንዲሰጥ የማድረግ ተልዕኮን ሰንቀው ተንቀሳቅሷል። የሬዲዮ መገናኛ የህዝብ ሰንሰለቱን መቀልበስ እናም የዋና መምሪያ ስራዎች ሁሉ ከጥቅም ውጭ እንዲሆኑም ተሞክሯል። ሁሉንም አልጋ ባልጋ ያደረገ የመሰለው ይኸው የህወሓት መራሹ ቡድን የመጨረሻ ያለውን ዝግጅት የሰራዊቱን ሬሽንና ደሞዝ መግባቱን ማረጋገጡን ተከትሎም ቅዠቱን ቀጠልም። የሰራዊት አመራሮችና አባላትም ወደ ተደገሰላቸው እራት ግብዣ ቀን ባንበጣና አረም የደከመውን ጉልበታቸውን ለማሳረፍ ሀገር ሰላም ብለው በታደሙበት ስፍራ በሰዓታቸው ተገኝተዋል። ወታደራዊ ዲሲፕሊን ጠብቀው ግብዣቸውን ጨርሰው ወደ የስፍራቸው ሲመለሱ ግን አንድ አዲስ ነገር ተፈጥሯል። ከፊል አባላት ወደ መጡበት እንዲመለሱ ቢፈቀድላቸውም ቁልፍ የሚባሉትን አመራሮች ግን እዛው እንዲቆዩ አደረጉም። 20ኛና 11ኛ ክፍለ ጦር አዛዦች ታፈኑ። 4ኛ ሜካናይዝድ ክፍለ ጦርም የዚሁ ሰለባ ሆኑ። ሬሽን ተወሰደ። ሬዲዮ ግንኙነት ተቋረጠ። የመረጃ ልውውጥ ቆመ። በየደረጃው ያሉ አመራሮችም ሆነ አባላት የእዝ ሰንሰለታቸውን ጠብቀው እንዳይገናኙም ተደረገ። ከዚህ በኋላ አብዛኞቹን አመራሮች ከበቡ። የያዛችሁትን ጠበንጃ አስረክቡ፣ እናንት ወደምትፈልጉት ትሸኛላችሁም ተባሉ። በተለያዩ የዓለማችን ሀገራት የህዝቦችን ሰላም ለማስከበር ደፋ ቀና ሲል ማንም ያልነካው እናት ባዳ ሆነች እንዲሉ የመከላከያ ሰራዊታችን በገዛ ወገኖቹና የትግል ጓዶች ያላቸው ከጀርባ እንዲመታም ብዙዎች እንዲሰዉ እንዲቆስሉና ንብረቶች እንዲወድሙ ብቻ የጥፋት ጥግ የተባለው ሁሉ ተፈጸመባቸው። ከተባበሩት እጃችን አናነሳም ካሉት የእዙ አባላት ጋር በመተባበርና ሊተባበሩ ፈቃደኛ ያልሆኑትን ደግሞ በኃይል ተልኳቸው እንዳይወጡ ዲሞቢላይዝ ወይም ደግሞ ዲስቴብላይዝ በማድረግ የተደረገ እንቅስቃሴ ነው። በጣም ፈጣን የሆነ እርምጃ ነው የተወሰደው በኦልሞስት በ45 ደቂቃ ውስጥ። ስለዚህ መብረቃዊ የሆነ እርምጃ መወሰድ ነበረበት። የዚህ ድርጊት ክፋት የጥቂቶችን ስልጣን ጥማት ለማርካት ሲባል ውስጥ ለውስጥ በህቡ በመደራጀት አብሮ በልቶ አብሮ ጠጥቶ አብሮ ተኝቶ ባመነው መክዳት ብቻ ሳይሆን የክፋትና ጭካኔን ጥግ የተባለው ሁሉ መፈጸማቸው መላ ሀገር ወዳድ ህዝቡን አሳዝኗል። ሁሌም ሀገር ለማጽናት አንድያ ህይወቱን ለመስጠት የማይሰስተው ሰራዊት ግን
ድንገት በተኛበት የተፈጸመበትን በደል ወታደራዊ ዲሲፕሊንና ዓለም አቀፍ ሕጋቱን ባከበረ መልኩም ጠላትን ከህዝብ በመነጠል ተልእኮውን ለመፈጸም ብዙ አልፈጅበትም። ይህን የተረዳው ህወሓት መራሹ አጥፊ ቡድን ያለምን አሁናዊ ባህሪና የውጊያ ስልት ባለመረዳቱ የገጠመውን ሽንፈት እንደገና አዲስ የፕሮፓጋንዳና የሐሰት ትርክ መንዛቱን ቀጠለም። ተከባሃል፣ ልታልቅ ነው፣ ራስህን አድን ሲል የትግራይ ወጣቶችን አስጨረሰም። እሱ ግን በህይወት ቀጠለም። ይህ ራሱ ገሎ ራሱ ሀዘን የሚቀመጥና ያፈጠጠ መንታስብና ያለው ቡድን የዓለም አቀፍ ማህበረሰቡን ውግዘትን ጨምሮ መቋቋም ሲያቅተው አይኔን አታስቁት ጥርሴስ ልማዱ ነው እንዲሉ አበው ጦርነት ባህላችን ነው ብሎ የጀመረውንና የጭካኔ ጥግ ያሳየበትን ጦርነት ከይቅርታ ይልቅ ተጨማሪ ክህደት ለመፈጸም ጥቂት በጥቅም የተሳሰሩትን የዲያስፖራ አባላትን አስተባብሮ ሌላ ክህደት ፈጸመም። በደረቅ ሌሊት ጓዶቼ ናቸው ባላቸው የታረደው ሌላ ሆኖ ሳለም ተገፍቻለሁ ዓለም ይድረስልኝ ሲል ፕሮፓጋንዳውን ቀጠለም። አሜሪካዊ ማይክ ሃመር፣ ኬንያዊ ኡሁሩ ኬንያታ የሁለቱም ኃይሎች ተደራዳሪ ቡድኖች በተገኙበት አምኖ የተቀበለውን ጥፋቱንም ካደም። ይሁን እንጂ እውነትና ንጋት እያደር ይጠራል እንዲሉም በሰሜን እዝ ላይ የወሰድነው እርምጃ እኛው ነን ትክክልም ነበር ሲሉ በህወሓት መራሹ ቡድን በኩል ሲያዋጉ ከነበሩት ጀነራል አንዱ ጀነራል ማአሾ ከዓመታት በኋላ ጉዳዩን እንዲያስታውሶታል። እቲ መበገስን ቀታልን ኮን ዝኽእል ዝነበረ ሰሜን እዚ የመጀመሪያና ገዳይ ሊሆን የሚችለው የሰሜን እዝን አስቀድመህ ሳይቀድምህና ሳይደፍቅህ መምታት አማራጭ አልነበረውም። ይህ የሰሜን እዝ ኃይል በውስን የልዩ ኃይል አባላትና ሚሊሻዎች ነው የተመታው። ካለ ጦርነት መኖር የማይችለውና የህልውና ስጋት ውስጥ የሚገባው ይህ ቡድን በሰሜን እዝ ላይ የሰራው ግፍ ሳያንሰው ትግራይ እናቶች ዳግም ማቅ ለማልበስና ሀዘን ውስጥ ለማስገባት የድሮ ታክል እንቅልፍ እንደሌለው በተደጋጋሚ በሚያሳያቸው ትንኮሳና የትግራይ ህዝብ እፎ ያለበትን የፕሪቶሪያው ስምምነት በግላጭ ሲጥስ ተፈናቃዮችን ወደ ቀያቸው እንዳይመለሱም ከተመለሳቸውም እኔን ይዛችሁ ካልሆነ ግን አይናቸውን ላፈር በማለት ይገኛል። አሁን ላይ እንኳንስ ተፈናቃዮችን ወደ ቀያቸው መመለስ የትግራይ ወጣቶች ባደጉበትና በተወለዱበት ስፍራ ሰላማዊ ህይወት አጥተው ወደ ተለያዩ የሀገሪቱ አካባቢዎች ቀያቸውን ለቀው መሰደድ ከጀመሩ ሰነባብቷል። ጭር ሲል የማይወደው ህወሓት መራሹ ቡድን የሰሜን ዕዝን አብዛኛው ትጥቅ ይዞ ያልቻለውን የመከላከያ ሰራዊት በየሰፈሩ በሚለቃቅመው መሳሪያና በሚያደራጀው አስገዳጅ አፈሳም ምንም መፍጠር የማይችል ቢሆንም ቅሉም ቡድኑ ግን አልሞት ባይ ተጋዳይ ሆኖ የትግራይ ህዝብን ሰቆቃና ችግር ለማስቀጠል እየሰራ ይገኛል።